የእግዚአብሔር ቃል እስካሁን እንዳስተማረኝ ደግሞ ኢየሱስ ሙዚቃ አይጠላም። ሰዎች ደስ እንዲላቸው ይፈልጋል። ሰዎች አስቆዛሚ አይደለም። ኢየሱስ ኃጢአት ብቻ ነው የሚጠላው። ከዚህ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥማት ነው? ከፍታ ዝቅታ? ከዚህ ፍቅር የሚለየኝ ማን ነው? የቀድሞ ሙዚቀኛ ያሁኗ ደግሞ ዘማሪት ዘሪቱ ከበደ እጅግ አወዛጋቢ ሰብና ካላቸው የሀገራችን ዕውቅ ሰዎች መካከል አንዷ ነች። ዘሪቱ በሙዚቃ ስራዎቿ ውስጥ በመታነሳቸው ጠንካራ ይዘቶችና ጭብጦች እንዲሁም በተለያዩ መገናኛ ብዙሃን በምትሰጣቸው አወዛጋቢ ቃለ መጠይቆቿ ይህንኑ አወዛጋቢነቱን ፍንትው አድርገው ያሳያሉ። ዘሪቱ በተለይ ባለፈው ዓመት ወንድ ልጇን በሞት ከተነጠቀች በኋላ ብዙዎች እጅግ በከፍተኛ ደረጃ ልቧ ተሰብሮ ሁለተኛ ቀና ብላ አትሄድም ብለው ግምታቸውን አስቀምጠው ነበር። ነገር ግን ዘሪቱ ከሐዘን መጽናናቷን የሚያሳውቅ ማጽናናት የተሰኘ የመዝሙር አልበም ይዛ በመምጣት ጠንካራና ጎበዝ አርቲስት መሆኗን እንደገና አስመስክራለች። ሙዚቀኛ፣ ገጣሚ፣ የዜማ ደራሲ፣ ተዋናይት፣ የፊልም ስክሪፕት ጸሐፊና ዳይሬክተር አሁን ደግሞ ዘማሪ ዘሪቱ ከበደ እጅግ ተወዳጅና አነጋጋሪ የመዝሙር አልበም ይዛ ብቅ ብላለች። የአልበሙ አጠቃላይ ሁኔታ ምን ይመስላል? ምንስ ይዟል? ዘሪቱ ከዚህ በኋላ ወደ ሙዚቃ ላትመለስ ሙሉ በሙሉ ተጠቃላ ወደ መንፈሳዊ ህይወት አምርታለች ወይስ እንዳለቀ የሚነገረው የሙዚቃ አልበሟን መልሳ ይዛ ትመጣ ይሆን? ዘሪቱ በአደባባይ ከሚታወቀው ሰብዕናዋ ባሻገር ምን አይነት ሰው ነች? ስለ ዘሪቱ መታወቅ ያለባቸው ቁልፍ ነገሮችስ ምንድናቸው? የሚሉትን ጉዳዮች በዝርዝር ልናስቃኛችሁ ወደድን። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ግብዣችን ነው። መንገዱ እሱ ነው፣ ተከተሉኝ ያለው። ያ መንገድ ደግሞ የፍቅር መንገድ ነው። ያ መንገድ ደግሞ ሰው የሚለኝ መንገድ አይደለም። ዋናውና የመጀመሪያው ምንም አይደለም፣ ሁሉ ቢቀር ማለት ነው አንድ ህግ አለ። እሱ ደግሞ የፍቅር ህግ ነው። ባልንጀራህን እንደራስህ ውደድ። ይሄ ነው ህጉ። የኢየሱስ ተከታይ ህግ ይሄ ነው። ባልንጀራህ ማን ነው? ባልንጀራህ እንዳንተ የሚያመልከው አይደለም። ዘሪቱ ከሄደች ቆይታለች፣ ግን ደግሞ ጨርሳ አልተሰናበተችም። የሰሞኑን መምጣቷ ለዚህም ይመስላል። ደህና ሁኑ ለማለት ከጥቂት ዓመት በፊት ህንጸት ክርስቲያናዊ ማህበር ላይ ዘሪቱ ዘለግ ያለ ጽሑፍ አስነብባ ነበር። ድፍረትን ከፍርሃት፣ ሽሽትን ከማሳደድ የቀላቀለ፣ ንስሐን ከኃጢአት፣ ስህተትን ከእውነት የጨመረ ይሄ ጽሑፍ ከፊል እንጉርጉሮ ከፊል ፍንጣቂ ተስፋ የተጫረበትም ነበረ። ሁለት መሰረታዊ ጉዳዮች ባያስጨንቋትም የቀሩ ግን አይመስሉም ነበረ በዚህ ጽሑፏ። ቀዳሚው መንታ ሰብዕናዋን ተላብሳ ከሁለት ያጣ ማንነት ውስጥ መግባቷ ነው። ጉዳዩን ገልብጠን ለመረዳት ስንሞክር ዘሪቱ በቀደመው ዓለማዊ የሙዚቃ አረዳዷ ላይ ብታምጽም አዲስ አስተዋነቷን ግን በወጉ የለመደችው አትመስልም። በሌላ አገላለጽ የራስ እርቅ ማምጣት ዳገት ሆኖባታል። ለዚህ ጥቂት አብነቶችን ማንሳት ተገቢ ይመስለኛል። የመጀመሪያው ዘሪቱ የሙዚቃ አረዳድና መጽሐፍ ቅዱስ ምንና ምን ናቸው ስንል ጥርት ያለ መልስ ካለማግኘታችን ጋርም ሊተሳሰር ይችላል። ተወዳጇ ድምፃዊት ከላይ በተጠቀሰው ለንባብ ባቀረበችው ጽሑፍ እኔ አሁን ዘፋኝ አይደለሁም ብላ አውጃለች። ይህም ማለት አንድም ከዚህ ቀደም ዘፋኝ ነበርኩ ማለት ሲሆን፣ አንድም ደግሞ አሁን አዲስ ሰብዕና ተላብሻለሁና ዘማሪነቴን አጽኑልኝ ከማለት ጋር ይዛመዳል ይላሉ ባለሙያዎች። እዚህ ጋር ሁለቱም የግል ምርጫዎቿ ስለሆኑ ከፊቷ ላይ ልንቆም አንችልም። ግን ደግሞ ዘሪቱ ሸሸች ወይስ አፈገፈገች ብለን እንጠይቃለን። መጠየቃችን ሽኝቷ የአንዲት ድምፃዊ መሄድ ብቻም ስላልሆነ ነው። መሞገታችን ደግሞ ምራቋ ከምን የመጣ እንደሆነም ለማወቅም ካለን ጉጉትም የተነሳ ነው። የእግዚአብሔር ቃል እስካሁን እንዳስተማረኝ ደግሞ ኢየሱስ ሙዚቃ አይጠላም። ሰዎች ደስ እንዲላቸው ይፈልጋል። ሰዎች አስቆዛሚ አይደለም። ኢየሱስ ኃጢአት ብቻ ነው የሚጠላው።
ዘሪቱ በህንጸት ክርስቲያናዊ ማህበር ላይ ባወጣችው ጽሑፍ ዘፈን ኃጢአት ነው ወይስ አይደለም የሚለው ዳኝነት የሚመነጨው ከመልእክቱ እንደሆነ በሰፊው አስረድታለች። የኔ ኢየሱስ ሰርግ ላይ ቢታደምም ለሙሽሮች የሚዘፈን መልካም ምኞት በጭብጨባ የሚያጅብ ነው ስትልም አወዛጋቢ አቋሟን መልሳ ማስረገጧ አይዘነጋም። መከራከሪያዋን ወደ ጎን ተወውና የምታመልከው አምላክ መልካም ዘፈንን የሚወድ ብቻም ሳይሆን የሚያጅብ ከሆነ የሷ እኔ አሁን ዘፋኝ አይደለሁም ማለት ታዲያ ምን አመጣው? ምላሹ ዘሪቱ ዘፈን ኃጢአት አይደለም ብላ ብታምንም ማህበራዊ ጫናውን ግን መቋቋም አለማቻሏን ያሳያል። አሁን ዘፋኝ አይደለሁም ያለችው ዘሪቱ ከዓመታት በፊት ያድናል ኢየሱስ ያድናል የተሰኘ አዲስ መዝሙርን ለቃለች። ከሰሞኑ ደግሞ ማጽናናትህ የተሰኘው የመዝሙር አልበም ለቃለች። ዘሪቱ በመጨረሻም ለዘፈን ጀርባዋ የሰጠችም ይመስላል። መሄዷም ለተናፋቂዎች ላትመለስ ነው እንዲህ ያስብላልም። ዘሪቱ ከበደ ከዓመታት በፊት ከሶፊያ ሽባባውና ቻቺ ታደሰ ጋር የለቀቀችው የሙዚቃን ተከትሎ ለተነሳባት ተቃውሞ የሰጠችው ምላሽ ኤልያስ እናመሰግናለን የሚል ነበረ። ምስጋናዋ ኤልያስ መልካ በዘፈን ይዘመራል በመዝሙርም ይዘፈናል በማለቱ እልፍ ውግዘትን ተቀብሎና እሷና መሰሎችን አርነት አውጥቶ ስለነበርም ነው። በኔ ምልከታ ይላል የሙዚቃው ተመራማሪ ማዕረግ ጌታቸው፣ የኤልያስ ህልፈተ ህይወት በወንጌላውያን ቤተ ክርስቲያን ሰዋዊ ስርዓትም ነክሷል፣ ከአምላክ ህግ ይልቅም የሰው ህግ አይሏል የሚለውን ተቃውሞ አሟሹታል። እንዲህ ያለ አመለካከት አንግበው በዘፈኑ እንገፋለን ያሉትም ዘፋኞችም ካሉ ምሽግም አስቀርቷቸዋል። በሁለተኛ አልበሟ ስትጠበቅ በመዝሙር አልበም እንደገና የተከሰተችው ዘሪቱ ከጥቂት ዓመታት በፊት ከቢቢሲ ጋር በነበራት ቆይታ ለሁለተኛ አልበምሽ መዘግየት ምክንያቱ ምን ይሆን? እናት መሆንሽ ነው ወይስ ሌላ ጉዳይ ያለሽ ተብላ ተጠይቃ ነበረ። ዘሪቱ የአልበሙ መዘግየት ከእናትነት ጋር አያያዝም፣ በፍጹም ምንም ግንኙነት የለውም። እንዲህ የህይወት ጉዞ ዝግጁ አለመሆን፣ ከራስ ማንነት መሰራት መስተካከል፣ ከዚያም ያንን መፈለግ፣ ከዚያም ትክክለኛ ለጥበብ ምቹ የሆነ ኢነርጂና አጋር አለመመቻቸትም ነው ብላለች። ዘሪቱ አክላም አብዛኛው ጊዜ በስራ ነው የማሳልፈው፣ ብዙ ስራም ሰራለሁ፣ በፊልምም ብዙ ሰርቻለሁ። እናትነትም በጣም ቢዚ አድርጎኛል። እናትነት ጊዜ ቢወስድም ሙዚቃን ለመስራት ይሄን ሁሉ ዓመት የሚያስቸግር ግን አይደለም ስትል ዘሪቱ በወቅቱም ተናግራ ነበረ። ታዲያ አሁን ጥያቄው ዘሪቱ ሙሉ በሙሉ ተጠቃላ ወደ ዘማሪነት ተሸጋገረች ወይስ እንዳለቀ የሚነገረው የሙዚቃ አልበሟ ይዛ ትመጣለች? እስካሁን ግን በግልጽ ያለችው ነገር የለም። ነገር ግን በልጇ ሐዘን እንደ መክረሟ ከዘፈን በፊት ያጽናናትን አምላኳን የምታመሰግንበት መዝሙር መልቀቋ ምክንያታዊ ያስብላታል። ዘሪቱ በአንድ ቃለ ምልልሷ ላይ ውሸታም የሚለውን ስራሽን ያቀረብሽው ዓለምን በመጠየፍ ይሆን በሚል ለተጠየቀችው ጥያቄ ስትመልስ ያው ከዓለም ወዴት ይኬዳል? ዓለማዊ አለመሆንስ እንዴት ይቻላል? የዓለም ውሸት የዓለም ሽንገላ ባታለለኝ ወቅት የጻፍኩት ነው። ባለማወቅ የምንሆንላቸው ነገሮች አሉ። ካወቅን በኋላ ደግሞ ከኛ የተሻለ ሲጠበቅ መንገድ ያሳይ መሆኑ ሲጠበቅብን በተላላነት ተያይዘን እንደተሞኘን ሲገባን ተመልሰን የምናውቀውን እንሆናለን ስትልም መልሳ ነበር። ከዚህ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥማት ነው? ከፍታ ዝቅታ? ከዚህ ፍቅር የሚለየኝ ማን ነው? ያለው ነው ወይ የሚመጣው? ማንም አይለየኝም ይሁን አውቃለሁ። የዘሪቱ የዘፈን ስራዎች ጥራት ደረጃቸው የላቀ ከመሆንም በላይ የሚያነሷቸው ሀሳቦችና እንዲሁም ደግሞ ጭብጦች ግዙፍና ያልተለመዱ የሚባሉ አይነት ናቸው። አርቲፊሻል፣ ደግ አባቴ፣ ክፉ ባሏ፣ ሚስትህ በጣም ፉንጋናት፣ ለሚስትህ ካልሆነ ለማንም አይበጅም፣ አዝማሪ ነኝና የመሳሰሉትን መጥቀስ ይቻላል። በተደጋጋሚ ሁለተኛ የዘፈን አልበሟ ያለቀ እንደነበረ ገልጻ የነበረችው ዘሪቱ ከበደ በአሁን ሰዓት
የምትሰራቸው ስራዎች መዝሙር ከመሆናቸውም በተጨማሪ በፕሮቴስታንት ቤተክርስቲያን መድረክ ላይ አምልኮ ስትመራ የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። ከዚህ አንጻር ወደ ሙዚቃ እንደገና ትመለስ አትመለስ ግን ለጊዜው የሚታወቅ ነገር የለም። ሰላም እንዴት ናችሁ? ውድ የዛሬ ሚዲያ ቤተሰቦች ለአሁኑ ያዝንላችሁ መረጃ እነዚህን ይመስሉ ነበረ። መልካም ጊዜ ይሁንላችሁ። ቻው። አዳዲስ መረጃም ሲመጣ እናጋራችኋለን።